ይኸውላችሁ ዛሬ ቪዲዮ አላየሁም ነበር የፍቅርና የአብርሃም ቪዲዮ ማለት ነው። እና አሁን ስሰማ ያወራችሁ ፍቅርዬ ማለት ነው የኔ እናት ይሄ ንግግር ከየት ነው? እስከ ዛሬ ድረስ አብርሃም እንደዚህ ያናገረው ልክ ልኩን የነገረው ካንቺና ከሩትዬ በስተቀር ማንም የለምና ይመቻችሁ። ጌታ ምስክሬን ፍቅርዬ ምንድነው ያልሽው? ግን የኔው እንቆማ ይመችሽ። ይሄ ንግግር በቃ አይሽ አይደለ አብርሃም እከሳታለሁ ምናምን ብሎ አንቺ ጋር ሲመጣ የራሱ ነገር አላሰበውም ነበር። ምን እንደሚሆን እሱ ምን እንደሚደርስበት ጭራሽ አልገመተውም ነበርና አንቺ ግን ልክ ልኩን ነገርሽው። ሲጀመር ከየት ሄዶ ነው እስር ቤት የሚሄደው? እሱ አይደለ እንደ የማገጠው? እሱ አይደለ እንደ በአደባባይ ሌላ ሴት ጋር ሄዶ የተሳሳመው? ምን ብሎ ሊከስ ነው? ሲጀመር ምን ብሎ እንደሚከስ ራሱ እኮ ምንም እንትን የለውም። ስለዚህ በደንብ አድርጎ ሄዶ ይከሰስ። አንቺ ደግሞ ትክክለኛ መልስ ነው የሰጠሽው። እብድ ነሽ ወይ ብሎ ሲጠይቃት ማለት ነው እብድማ አንተ ነህ፣ እኔ ደግሞ ከእብደት ላስለቅቅህ ጤነኛ ላረግስ ብዬ ነው። ፖሊስ ጋር ከሄድክ ደግሞ እብዱ ነው እንጂ የምታሰረው ጤነኛው አይታሰርም ብላ መለሰችለት ማለት ነው። እና አፌ ቁርጥ ይበልልሽ የኔ ቅብር የኔ ፍልቅልቅ ማለት ነው። አቦ ይመችሻ። እሱ እኮ በሱ ቤት አንቺን አስፈራርቶ እሺ በቃ ምናምን ብለሽው እንትን እንድታጠፊለት ከዛ በኋላ ሮጦ ወደ ሄርሜላ ሊሄድ ነገም ደግሞ ተመልሶ ሌላ ሴት ጋር ሊሄድ በቃ እሱ እንደዚህ ነው መቀጠል የፈለገው። እንደ አንቺ ቆፍጠን ብሎ እንደዚህ የሚከራከረው ሰው ነው የሚፈልገው አብርሃም። በነገራችን ላይ በቃ መልስ የሚሰጠው መልስ ከሱ ጋር የሚከራከር የሚመልስለትን እሱን የማይፈራ ሰው ነው የሚፈልገው። እና አንቺ ደግሞ ለሱ ትሆኛለሽ። አሁን በደንብ አድርገሽ መልሽለት። በቃ ይሄ እንደዚህ ቀጥይበት የኔ ቆፍጣና ማለት ነው። ይመችሽ ፍቅርዬ። ንግግር ግን አንደኛ ጌታን